በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምሰነበታችሁ አሜን። መመስገን የባህሪውና የጌትነት የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። በዚህ ትምህርታችን ምኩራብ ማለት ምን ማለት ነው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ምን አደረገ የሚለውን አጠር አድርገን እንመለከታለን። ምኩራብ ማለት ቀጥተኛ ፍቺው ኮረብታ ወይም ተራራ የሚያህል ታላቅ ሕንፃ ወይም አይሁድ ቃለ እግዚአብሔርን የሚማማሩበት፣ ጸሎት ወደ እግዚአብሔር የሚያደርሱበት፣ ከእግዚአብሔር ጋር የሚገናኙበት፣ እንዲሁም ደግሞ የሕግ መጻሕፍትንና የነቢያት መጻሕፍትን በብራና ጠቅልለው የሚያስቀምጡበት የአይሁድ ቤተ መቅደስ እንደነበረ ታሪክ ያስረዳናል። ምኩራብ ማለት ይህ ከሆነ በምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገ የሚለውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በተገለጸበት ዘመን በተገለጠበት ዕለት በተለያዩ ጊዜያት በተለያዩ ወቅቶች ወደ ምኩራብ እየሄደ ያስተምር ነበር። ምኩራብ ከ10 የማያንሱ ታላላቅ ሰዎች፣ ከ10 የማያንሱ አዋቂዎች ወይም ቤተሰብ መሪዎች በአንድ ላይ ሆነው ሲጠይቁ እየተፈቀደላቸው የሚሰሩት የእግዚአብሔርን ቃል የሚማማሩበት፣ ጸሎት የሚያደርሱበት፣ ከእግዚአብሔር ጋር የሚገናኙበትም የአይሁድ ቤተ መቅደስ እንደነበር መጽሐፍ ያስረዳናል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ሊያስተምር በሄደበት ሰዓት ሊያስተምር በሄደበት ወቅት ያ የእግዚአብሔርን ቃል የሚማማሩበትን፣ ከእግዚአብሔር ጋር የሚገናኙበትን፣ ጸሎት የሚያደርሱበትን፣ ከፍ ባለ ቦታ ሆነው መምህራን የሚያስተምሩበትን፣ የነቢያት ትንቢት የሚነገርበት፣ ሕገ ኦሪት የሚተረጎምበት በዛ በምኩራባቸው ያንን ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ በሄደበት ወቅት አይሁድ የገበያ ማዕከል አድርገውት አገኛቸው ይለናል። በዚያ በምኩራብ እየሸጡ እየለወጡ እንዳገኛቸው ታሪክ ያስረዳናል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አዘነባቸው ይለናል። ማዘን ብቻ አይደለም፣ ከገመድ ጅራፍን አዘጋጅቶ በዛ በምኩራብ የነበሩትን ከብቶችና በጎች እየገረፈ አስወጣቸው ይለናል። መቱን ተደርድረው የሚሸጡትን የሚለውጡትን የሚነግዱትን ገለባበጠባቸው ይለናል። ገለባበጠባቸው። ኢትግበሩ ቤተ አቡየ ቤተ ምስያት ቤትየሰ ቤተ ጸሎት ይሰመይ፣ የአባቴን ቤት የነጋዴዎች መሸጫ መለወጫ አታድርጉ። የነጋዴዎች መሸጫ መለወጫ አይደለም፣ የአባቴ ቤት የጸሎት ቤት ይባላል እንጂ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በምኩራብ አይሁድ መሸጫ መለወጫ መነገጃ ባደረጉት በዛ በቤተ መቅደስ ተገንቶ የአባቴ ቤት የጸሎት ቤት እንጂ የነጋዴዎች መሸጫ መለወጫ አይደለም እያለ እየገረፈ እንዳስወጣቸው ታሪክ ይነግረናል። እና ምኩራብ የአብይ ጾም 3ኛ ሳምንት ሲሆን በዚህ በአብይ ጾም የጌታችን መድኃኒታችን የኢየሱስ ክርስቶስ ታላቅ ጾም በመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው የሰራው ተአምሩ የሚነገርበት በመሆኑ የአብይ ጾም 3ኛ ሳምንት ላይ በምኩራብ ገብቶ ያደረገው የሰራው ስራ ይነገራል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ስለምን አደረገ ካልነ ትንቢቱ ይፈጸም ዘንድ ነው። ትንቢቱስ ምንድነው ካልነ ደግሞ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት እስመ ቅናተ ቤትከ በለዓኒ ትዕይርቶሙ ለእለ ይቴየሉከ ወርቀ ላዕሌ ወቀጣይክዋ በጾም ለነፍሴ፣ የቤት ቅናት በልታኛለችና በሚሰድቡም ስድብ በላይ ወርቋልና ነፍሴን በጾም አስመረርኳት የሚል ቃል አስቀድሞ ተናግሮ ነበርና ቃለ እግዚአብሔር በሚነገርበት ሕገ ኦሪት በሚተረጎምበት በዛ በቤተ ምኩራብ አይሁድ በሚማሩበት ያንን ቤተ መቅደስ መሸጫ መለወጫ አድርገው ስለነበር ከቤተ መቅደስ አስወጥቷቸዋል ማለት ነው። በዚያን ጊዜ ቃለ እግዚአብሔር ይማሩበት የነበረው ከእግዚአብሔር ጋር ይገናኙበት የነበረው ምኩራብ በዚህ ሰዓት ደግሞ አማናዊ ቤተ መቅደስ ቤተ ክርስቲያን ናትና በቤተ ክርስቲያን መሸጥ መለወጥ መነገድ እንደማይቻል ሲነግረን ነው ማለት ነው፣ ሲያስተምረን ነው ማለት ነው። በዚህ በቤተ ክርስቲያንና በቅጥሯ መሸጥ መነገድ መለወጥ እንደማይቻል ሲያስተምረን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤትየሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል እንጂ መሸጫ መለወጫ አይደለም ሲል አስተምሯል ማለት ነው። እንዲሁም ደግሞ ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ እንዳስቀመጠልን የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይለናል። ይኸውም ስለ ሰውነታችሁ
የሁላችን የሁላችንም የሕዝበ ክርስቲያን አካላችን የእግዚአብሔር ቤተ መቅደስ እንደሆነ ይህንም ቤተ መቅደስ ማርከስ እንደሌለብን ቅዱስ ጳውሎስ ይነግረናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ይኸውም እናንተ ናችሁ ይለናል። እንዲሁም በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ስንመለከት ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይለናል። በሥጋችሁ እግዚአብሔርን አክብሩ። የእኛ አካላችን ይህ የእኛ ሰውነታችን የእግዚአብሔር ቤተ መቅደስ እንደሆነ በዚህ በሰውነታችን ርኩስ የሆነ ነገር ማድረግ እንደሌለብን በሰውነታችን ቤቴስ ቤተ ጸሎት ይሰመይ ቤቴ የጸሎት ቤት ይባላል ብሎ ክርስቶስ እንደተናገረው እኛ ራሳችን የእግዚአብሔር ቤተ መቅደስ ስለሆነ ይህን የእግዚአብሔር ቤተ መቅደስ በኃጢአት ማርከስ እንደሌለብን በዝሙት ማርከስ እንደሌለብን ሐሜትን ተንኮልን በቤተ መቅደሱ በእግዚአብሔር ቤተ መቅደስ መስራት እንደሌለብን ሲያስተምረን ነውና ቤቴስ ቤተ ጸሎት ይሰመይ ይህ የአባቴ ቤት የጸሎት ቤት ይባላል ብሎ የነገረን ለዚህ ነው ማለት ነው። እንግዲህ ሊቁ ቅዱስ ያሬድም በዚህ በዕለቱ መዝሙር ላይ ጌታችን ኢየሱስ ክርስቶስ ይለናል፣ ወደ ምኩራብ ገባ፣ የሃይማኖት ቃልን አስተማረ፣ ከመስዋዕት ይልቅ ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረት አባቷ እኔ ነኝ፣ የሰው ልጅ የሰንበት ጌታዋ ነው፣ የአባቴን ቤት የንግድ ቦታ አታደርጉት፣ ቤቴስ ቤተ ጸሎት ይሰመይ ቤቴ የጸሎት ቤት ይባላል እያለ የሃይማኖት ቃልን አስተማራቸው። ወደ ምኩራቡን ገብቶ ዝም ይሉ ዘንድ ገሰጣቸው ይለናል። በዛ ይንጫጩ የነበረውን በዛ የገበያ ማዕከል አድርገውት የነበረውን እነሱ ዝም ይሉ ዘንድ ገሰጣቸው ይለናል። እነርሱም ትምህርቱን፣ የአነጋገሩን ጣዕም፣ የአንደበቱን ቅልጥፍና እያዩ አደነቁ ይለናል። አይሁድ ያደንቁት ነበር። ይህንስ በማን ስልጣን ታደርጋለህ? ማን ስልጣን ሰጠህና ብለው አይሁድ ጠየቁት ይለናል። ይህንስ ለማድረግ ምን ምልክት ትሰጠናለህ? ብለው አይሁድ ኢየሱስ ክርስቶስን ጠየቁት ይለናል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱትና በ3 ቀን አስነሳዋለሁ አላቸው ይላል። ይህ ቤተ መቅደስ 46 ዓመት የፈጀ ቤተ መቅደስ እንዴት በ3 ቀን አስነሳዋለህ ትለናለህ? ብለው መለሱለት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱት በ3 ቀን አስነሳዋለሁ ብሎ የነገራቸው ስለ ራሱ ስለ ሰውነቱ ነበር። እነሱና የእነሱ ወገኖች አሳልፈው በቀራንዮ እንደሚሰቅሉት እንደሚገሉት፣ እሱ ደግሞ በ3ኛው ቀን እንደሚነሳ እርሱ ስለ ራሱ ይነግራቸው ነበር። እነሱ ደግሞ በዓይናቸው ስለሚያዩት ስለ ግዙፉ ስለ ሕንፃው ያስቡ ነበር ማለት ነው። የዘመናችን ምኩራብ ደግሞ ቅድስት ቤተክርስቲያን ናትና በቅድስት ቤተክርስቲያን ምንም ኃጢአት እንደማይሰራ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮና ማለት ነው። ቤተ መቅደስ የተባለው አንደኛ ሕንፃ ቤተ ክርስቲያን እንደሆነ፣ ሁለተኛ የእኛ ሰውነት እንደሆነ ማወቅ ያስፈልጋል ማለት ነው። ኃጢአትን ሳንሰራ በቤቱ እስከ መጨረሻው ተመላልሰን ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።